በእስር ላይ የሚገኙት የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ዛሬ ፍርድ ቤት ቀረቡ። ባልተገባ መልኩ ተይዘዋል ያላቸውን የመንግስት ቤቶች ለማስለቀቅ ለከተማ ነዋሪዎች ማስተላለፍ ጀምሬያለሁ ሲል የሐዋሳ ከተማ አስተዳደር አሳወቀ። የተባበሩት አረብ ኤሚሬቶች ከሱዳን ፖርት ሱዳን ወደ ሀገሯ የሚደረጉ በረራዎችን ከከለከለች ወዲህ የሱዳን የወርቅ ንግድ መዛባት ገጥሞታል። እንግዲህ እንደምታውቁት ሰብስክራይብ እና ላይክ ቻናላችንን እንዲሁም ሊንኳን በተን በመጫን ሁሌ ቪዲዮ ስንለቅ እንዲደርሳችሁ አድርጉ። ብዙዎቻችሁ ሰብስክራይብ ያደረጋችሁ አይደለም። እናም ወደ ዋናው ዜና እንገባለን። ባልተገባ መልኩ ተይዘዋል ያላቸውን የመንግስት ቤቶች በማስለቀቅ ለከተማ ነዋሪዎች ማስተላለፍ ጀምሬያለሁ ሲል የሐዋሳ ከተማ አስተዳደር አሳወቀ። ከተማ አስተዳደሩ ይህንን ያለው በይፋ የማህበራዊ ትስስር ገጹ ላይ ነው። የግል ቤቶች ኖሯቸው በመንግስት ቤት ውስጥ የሚኖሩት በማስለቀቅ ለሚገባቸው የከተማ ነዋሪዎች አስረክባለሁ ብሏል። በቅርቡ የተሾሙት አዲስ ከንቲባ አቶ ተክሌ ጆምባ በተለያዩ አጋጣሚዎች በከተማዋ የሚገኙ የመንግስት ቤቶች ወደ ማይገባቸው ግለሰቦች ተዘዋውረዋል ያሉ ሲሆን በተለይም የግል ቤት ኖሯቸው በመንግስት ቤት የሚኖሩ ግለሰቦች ቤት በመረከብ የሚገባ የከተማ ነዋሪዎች ለማስተላለፍ ዝግጅት ተደርጓል ሲሉ ገልጸዋል። የክልሉ መንግስት ይህ ተፈጻሚ እንዲሆን አቅጣጫ አስቀምጧል። የከተማ አስተዳደር ለተፈጻሚነቱ በቁርጠኝነት ይሰራል ብለዋል። ከተማ አስተዳደሩ ይህ ቤቶች የማስለቀቅ ስራ በምን አግባብ እንደሚደረግ ከመቼ ተጀምሮ ተፈጻሚ እንደሚሆን ስንት ቤቶች ባልተገቡ ሰዎች እንደተያዙ በይፋ ያለው ነገር አልተገለጸም። በሌላ ዜና የተባበሩት አረብ ኤሚሬት ከሱዳን ፖርት ሱዳን ወደ ሀገሯ የሚደረጉ በረራዎችን ከከለከለች በኋላ የሱዳን የወርቅ ንግድ መዛባት ገጥሞታል። የሱዳን ጦር ምንም እንኳን ኤሚሬቶችን የፈጥኖ ደራሽ ኃይሉን ተደግፋለች ብሎ ቢወነጅልም የውጭ ምንዛሬ ያገኝ የነበረው ወደዚህ ወደሚወነጅላት ሀገር ከሚልከው ወርቅ ነበር። የተባበሩት አረብ ኤሚሬቶች ባለፈው ነሐሴ ከፖርት ሱዳን ወደ ሀገሯ የሚደረጉ ሁሉንም የንግድ በረራዎች የከለከለች ሲሆን ወደቧም ለሱዳን ዝግ አድርጋለች። ይህም የሱዳንን ህጋዊ የወርቅ ንግድ ሊጎዳ መገበያ ገንዘቧንም $1 ይሸጥበት ከነበረው 2200 ወደ 3600 የሱዳን ፓውንድ በመግባት 40% ዋጋውን አጥቷል። የተባበሩት አረብ ኤሚሬቶች 90% የሚሆነውን የሱዳን ወርቅ ገበያ ትይዝ የነበረ ሲሆን እስከ 2025 አጋማሽ ድረስ ብቻ $840 ሚሊዮን ወደ ዋጋ ያለውን 8.8 ሚሊዮን ቶን ወርቅ ከሱዳን አስገብታል። ወደ ኤሚሬቶች በህገወጥ የሚገባው ወርቅ ደግሞ ከዚህ 4 እጥፍ ይልቅ። የተባበሩት አረብ ኤሚሬቶች የሱዳንን በረራ መከልከል ተከትሎ ግን ግብጽ ተጠቃሚ መሆን ጀምራለች። የበረራ መከልከሉን ተከትሎ የሱዳን ወርቅ ወደ ግብጽ እየተላከ ሲሆን ግብጽም ከፍተኛ ጥቅም በማግኘት ወርቁን ወደ ተባበሩት አረብ ኤሚሬቶች ዳግማ ትልካለች። የግብጽን ያህል ባይሆንም ካርቱም እና ኦማን የሱዳን ወርቅ አልፎባቸው ወደ ኤሚሬቶች የሚገቡባቸው ሀገራት ሆነዋል። በሌላ ዜና በእስር ላይ የሚገኙት የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ዛሬ ፍርድ ቤት ቀረቡ። አቶ ታዬ ህገወጥ የጦር መሳሪያ መያዝ፣ ጠላትን ማገዝና በጉልበት ህገ መንግስትን ለመናድ የሚሰሩ ቡድኖች ጋራ መተባበር በሚሉ ወንጀሎች ነው የተጠረጠሩት። የታሰሩት ሲሉ የህግ ጠበቃቸው አቶ አበራ ንጉሴ ለትግበ ኢትዮጵያ ገልጸዋል። አቶ ታዬ ደንዳ ተጠርጥረው ከተከሰሱበት ወንጀል በዋስ መብት ከተለቀቁ ከተወሰነ ወራት በኋላ ዳግም ግንቦት 25 ቀን 2017 ዓ.ም ታስረው በቅሊንጦ ማረሚያ ቤት ይገኛሉ። በተጠረጠሩበት ወንጀሎች የመጨረሻ ውሳኔ ለመስጠት ልደታ ከፍተኛ ፍርድ ቤት ጸረ ሽብር ችሎት ሐምሌ 30 ቀን በ2017 ዓ.ም ቀጠሮ ሰጥቶ ነበር። አቶ ታዬ መዝገባቸው ተመርምሮ ዛሬ ውሳኔ ለመስጠት ቢቀጠርም ፍርድ ቤቱ በተደራረበበት ስራዎች መዝገቡን አጣርቶ ውሳኔ ለመስጠት ጊዜ አለማግኘቱን ገልጾ ተለዋጭ ቀጠሮ ሰጥቷል። በዛሬው ችሎት ከሳሽ አቃቢ ህግ እንዳልቀረበ ጠበቃ አቶ አበራ ተናግሯል። ከሳሽ አቃቢ ህጋቸው እንዳልቀረበ ጠበቃ አቶ አበራ ተናግሯል። የአቶ ታዬ ደንዳ ጠበቃ አቶ አበራ ንጉሴ ደንበኛቸው ከዚህ ቀደም ታስረው ባሉበት የሰብአዊ መብት ጥሰቶች እንደደረሰባቸው ለፍርድ ቤቱ አቤቱታ አቅርበው በጉዳዩ ላይ ትዕዛዝ አለመሰጠቱን እንዲሁም ከ2 ወር ቆይታ በኋላ መዝገባቸው ተመርምሮ አለማለቁን ቅር እንዳሰኛቸው ለችሎት ማስረዳታቸው ገልጿል። ሆኖም የፌደራል ልደታ ከፍተኛ ፍርድ ቤት ጸረ ሽብር ወንጀል ችሎት ውሳኔ ለመስጠት ለጥቅምት 24 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል ሲሉ አቶ አበራ ንጉሴ ለትግባ ኢትዮጵያ እንደገለጹ ተናግረዋል። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። መልካሙን ቸሩ ሁሉ እየተመኘንላችሁ እስከ ነገ መልካም ነገ